ጤና ይስጥልን ከኒውስ ፕራይም የሰዓቱን ሰበር መረጃዎች ቀርበዋል። በቅድሚያም አርዕስተ መረጃዎቹን ሚስጥራዊ የአሜሪካ ጥሪ ኢትዮጵያ ወደ ጋዛ ወታደሮች እንድትልክ መጠየቁ ሰላም ማስከበር ወይንስ የፖለቲካ ወጥመድ ዝርዝሩን ይዘናል። በማስከተል የኤርትራ የማስታወቂያ ሚኒስትር ጠንከር ያለ መግለጫ ማውጣት የኢትዮጵያ ገዢ ፓርቲ ህዝቡን እያሳሳተ ጦርነትን እንደገና እያስተዋወቀ ነው ሲል ክስን አቅርቧል። የምትሰሙት ይሆናል። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ተቀብለው አነጋግረዋል። ጉዳዩ ምንድነው? በዝርዝር ወደ እናንተ ይደርሳል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሱ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ኢትዮጵያ በጋዛ የሰላም አስከባሪ ኃይል ውስጥ እንድትሳተፍ ከአሜሪካ ጥሪ እንደቀረበ ተገለጸ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከቀናት በፊት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ መነጋገራቸው መገለጹ ይታወሳል። በወቅቱ በውይይቱ ሁለቱ ሀገራት ለቀጠናዊ መረጋጋትና በአፍሪካ ቀንድ ሰላምን ለመገንባት ያላቸውን የጋራ ቁርጠኝነት የገለጹበት እንደነበር ስቴት ዲፓርትመንት በወቅቱ ገልጾ ነበር። ዛሬ ታይምስ ኦፍ እስራኤል ይዞ በወጣው ዘገባ የውጭ ጉዳይ ሚኒስትሩ በዚህ ውይይት ወቅት ኢትዮጵያ በጋዛ ሰርጥ በሚቋቋመው ዓለም አቀፍ የሰላም አስከባሪ ኃይል ተሳታፊ እንድትሆን መጠየቃቸውን አንስቷል። ይሁን እንጂ ዘገባው የኢትዮጵያ ምላሽም ሆነ ዝርዝር ጉዳዮችን አላካተተም። ማርኮ ሩቢዮ በአንድ ጋዜጣዊ መግለጫቸው ያነጋገርናቸው ሀገራት ሁሉም በሚባል ደረጃ ወታደሮቻቸውን ለመላክ ምንም አይነት ግዳጅ ውስጥ እንደሚገቡና የፋይናንስ አቅርቦቱ ምን እንደሚመስል ማወቅ እንደሚፈልጉ ጠቁሟል። ማርኮ ሩቢዮ ይህንን የተናገሩት ፓኪስታን ወታደሮቿን ለማሰማራት ፈቃደኝነቷን መግለጿን ተከትሎ በቀረበላቸው ጥያቄ ወቅትም ሲሆን የፓኪስታን ጥያቄ እያጤን ነው ሲሉ መልሷል። አብዛኞቹ የአረብ ሀገራት ወታደሮቻቸውን ለመላክ የፊልስጤም መንግስት ምስረታ የጊዜ ሰሌዳ በግልጽ እንዲቀመጥ የሚል ጥብቅ ቅድመ ሁኔታ ሲያስቀምጡ፣ አንዳንዶቹ የሰላም አስከባሪ ኃይሉ የእስራኤልን ወታደራዊ ፍላጎት ብቻ የሚያስፈጽም እንዳይሆን እናም በህዝባቸው ዘንድ ተቋሞ እንዳያስነሳ ስጋት ገብቷቸዋል። ማርኮ ሩቢዮ ሀገራት ወታደሮቻቸው ምን አይነት ግዳጅ ውስጥ እንደሚገቡ ሳያውቁ ተሳታፊ እንዲሆኑ አንጠብቅም ሲሉ ተናግሯል። ይህ የጋዛ ዓለም አቀፍ የሰላም አስከባሪ ኃይል ወይም ደግሞ አይኤስኤፍ በዋናነት ሰብአዊ እርዳታዎች ለተጎጂዎች እንዲደርሱ ጥበቃ ማድረግን፣ የሲቪል አስተዳደሩን መደገፍና አካባቢው ዳግም ለሽብር ጥቃት እንዳይውል ቁጥጥር ማድረግን ዓላማ ያደረገ ነው ተብሏል። ኢትዮጵያ በተባበሩት መንግስታት ስር በኮሪያ፣ በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በሱዳንና በቅርቡ ደግሞ በሶማሊያ ባካሄደችው ስኬታማ የሰላም ማስከበር ተልዕኮች በዓለም አቀፍ ደረጃ ከፍተኛ ተቀባይነት አስገኝቶላታል። ክቡራን አድማጮች፣ ወደሚቀጥለው መረጃ ሳልፍ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ገዢ ፓርቲ ከዚህ ቀደም ሲያራምደው የነበረውን የባህር በር የማግኘት ጦርነት አዋጅ አሁን ላይ ወደ ተበዳይነት መንፈስ በመቀየር ህዝብን ለማታለል እየሞከረ ነው ሲሉ አጥብቆ ተቹ። ሚኒስትሩ ሐሙስ ዕለት በኤክስ ገጻቸው ባሰፈሩ ጽሑፍ የኢትዮጵያ መንግስት ላለፉት 2 ዓመታት ሲያቀነቅን የነበረውን የባህር በር በኃይል የማግኘትና የባህር ኃይል የመገንባት አጀንዳ ለጊዜው ድምፁን ማጥፋት ወይም ደግሞ ሚውት ሞድ በኤርትራ ላይ ሊከፍተው ያሰበውን የጥቃት ጦርነት እንደ ህጋዊ ራስን የመከላከል እርምጃ አስመስሎ ለማቅረብ እየሰራ ነው ብሏል። አቶ የማነ ይህንን ምላሽ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር በቅርቡ በአዲስ አበባ በተካሄደው የውጭ ግንኙነት መድረክ ላይ ኤርትራ በኢትዮጵያ ላይ የቆየ የማተራመስ ታሪክ አላት በሚል ለሰጡት ትንታኔ ነው። አቶ የማነ የውጭ ጉዳይ ሚኒስትሩ ንግግር አሰልቺና እውነትን የሻረ ሲሉ ማጣጥለውታል። ሚኒስትሩ በምላሻቸው የሚከተሉትን ነጥቦች አንስቷል። የታሪክ እይታ የኤርትራ የ30 ዓመታት የነጻነት ትግል የተቀሰቀሰው ኢትዮጵያ ፌዴሬሽኑን በማፍረስ ኤርትራን በኃይል በመጠቅለሏ ምክንያት መሆኑን ጠቅሰው የቀድሞቹም ሆነ የአሁኑ የኢትዮጵያ መንግስት የሌላ መሬት የመመኘት ህመም ስላለባቸው ለግጭቶች ተጠያቂ ናቸው ብሏል። በመቀጠል የ1998 የ2000 ጦርነት አቶ የማነ የድንበር ጦርነቱን የጫረችው ኢትዮጵያ መሆኗን ገልጸው በወቅቱ የነበሩ ባለስልጣኖች ሳይቀሩ ጦርነቱ የተጀመረው ባድመን ለመመለስ ብቻም ሳይሆን አሰብን ለመያዝ ጭምር እንደነበረ መናገራቸውን አስታውሷል። የውስጥ ግጭቶች ትንሿ ኤርትራ ታላቋን ኢትዮጵያ ለዓመታት ለማተራመስ የሚያስችል መለኮታዊ ኃይል ይላትም ያሉት ሚኒስትሩ በኢትዮጵያ ሁሉም ክፍሎች ማለት ይቻላል የሚታየው ግጭት የመነጨው ከገዢው ፓርቲ የተበላሸ የአስተዳደር መዋቅር እንጂ ከኤርትራ ጣልቃ ገብነት አይደለም ሲሉም አስተባብለዋል። በመሆኑም የኢትዮጵያ ባለስልጣናት በኤርትራ ኢኮኖሚ እና አስተዳደር ላይ ለሚሰነዝሩት ትችትም አቶ የማነ ምላሽን ሰጥቷል።
ባለፉት 30 ዓመታት ከ84 ቢሊዮን ዶላር በላይ የውጭ እርዳታ ያገኘች በየጊዜው በዓለም አቀፉ የገንዘብ ድርጅት ወይም ደግሞ IMF የምትደጎም እናም 21.4 ሚሊዮን ህዝቦቿ አስቸኳይ ሰብአዊ እርዳታ የሚፈለግበት ሀገር በኤርትራ ላይ እንዲህ ያለ ትችት መሰንዘሯ ድፍረት ነው ሲሉ ወቅሷል። አቶ የማነ መልእክታቸውን የቋጩት ንግግሩ ትርጉም የለሽ ነው በሚል መንፈስ ዘረባ አደይለቱ አይወፈር አይእቱ ወይም ደግሞ የእኚህ ሴትዮ ንግግር ቁም ነገር የለውም ወይም ደግሞ ውጤት የለውም የሚል የትግረኛ ምሳሌን በመጥቀስ ነው። ዘገባው ዘሀበሻ ነው። በሌላ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊያን ፕሬዝዳንት ሐሰን ሼክ መሐመድን ተቀብለው አነጋገሩ። ጠቅላይ ሚኒስትሩ በይፋ የፌስቡክ ገጻቸው ላይ ባሰፈሩ ጽሑፍ ባለፉት 1 ዓመታት እየሰራንባቸው የቆየነው የሁለትዮሽ ግንኙነት ውይይቶች በመቀጠል ፍሬያማ ውይይት አድርገናል ሲሉም ገልጿል። በተጨማሪም ውይይቱ የውል የቅድሚያ ጉዳዮቻችን ለመከወን ብሎም ለጠንካራ ግንኙነት፣ ቀጠናዊ መረጋጋትና ለልማት ያለን ቁርጠኝነት በድጋሚ ያጸና ነበርም ብሏል። ጠቅላይ ሚኒስትር አብይ አህመድ ይህንን የገለጹት የሶማሊያ የውጭ ጉዳይ እና ዓለም አቀፍ ትብብር ሚኒስትር አብዲ ሰላም አብዲ አሊ በሶማሊያ የኢትዮጵያ አምባሳደር ሱሊማን ደደፎ ጋር በሞቃዲሾ ተገናኝተው መወያየታቸውን ተከትሎ ነው። ውይይቱ ያተኮረው በሁለቱ ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ መሆኑ ተገልጿል። በከፍተኛ ደረጃ በተካሄደው በዚህ ስብሰባ ላይ የሁለቱ ሀገራት ባለስልጣናት እንደ ንግድ፣ እንደ ኢንቨስትመንት እናም ኢኮኖሚያዊ ልማት ባሉ ዘርፎች ላይ ያላቸውን ስትራቴጂካዊ ትብብር ማሳደግ በሚቻልበት መንገዶች ላይ ተወያይቷል። በተጨማሪም በአፍሪካ ቀንድ ሰላምና ደህንነትን ለማስጠበቅ የሚደረገውን የጋራ ጥረት ማጠናከር በሚቻልባቸው ጉዳዮች ላይ ትኩረት ማድረጋቸው ተጠቁሟል። እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ፖለቲካዊ አለመረጋጋት ላሉ ቀጠናዊ ተግዳሮቶች የተቀናጀ ምላሽ መስጠት አስፈላጊ መሆኑንም አጽንኦት ሰጥተውበታል ተብሏል። ዘገባው አዲስ ስታንዳርድ ነው። በሌላ መረጃ የኢትዮጵያ ንግድ ባንክ ደንበኞቹ የባንክ ሂሳባቸው ከዲጂታል መታወቂያ ጋር እንዲያስተሳስሩ አሳሰበ። የኢትዮጵያ ባንክ ደንበኞቹ የባንክ ሂሳባቸው ከፋይዳ ብሔራዊ ዲጂታል መታወቂያ ቁጥር ጋር እንዲያስተሳስሩ ካልሆነ ግን ከተቀመጠው የጊዜ ገደብ በኋላ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ አስታውቋል። ባንኩ ታህሳስ 9 ቀን 2018 ዓ.ም ባወጣው መግለጫ ደንበኞች ወደ የትኛውም የንግድ ባንክ ቅርንጫፍ በመሄድ ባለ 16 አሃዝ የፋይዳ አካውንት ቁጥራቸውን በማቅረብ ከሂሳባቸው ጋር ማገናኘት እንዳለባቸው ገልጾ ይህን ያላደረጉ ደንበኞች ገንዘብ ማስገባት፣ ማውጣትና ሌሎች የባንክ አገልግሎቶች ማግኘት እንደማይችሉ ባንኩ አስጠንቅቋል። ባንኩ በአዲስ አበባ፣ ሐረር፣ ድሬዳዋ ደንበኞች እስከ ጥር 1 ቀን 2018 ዓ.ም ማስተሳሰር እንደሚችሉ ገልጾ ከጥር 2 ቀን 2018 ዓ.ም ጀምሮ ግን ግዴታ እንደሚሆን አስታውቋል። በትልቅ የክልል ከተሞችና በወረዳ ዋና ከተሞች ደንበኞች እስከ ጥር 30 ቀን 2018 ዓ.ም ድረስ የጊዜ ገደብ የተሰጣቸው ሲሆን የግዴታው አፈጻጸም ከየካቲት 2 ቀን 2018 ዓ.ም ጀምሮ እንደሚተገበርም ተገልጿል። በገጠር ወረዳዎችና ቀበሌዎች ደግሞ የማገናኛ ጊዜ ገደቡ እስከ መጋቢት 30 ቀን 2018 ዓ.ም የሚቆይ ሲሆን ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ያለ ፋይዳ መታወቂያ አገልግሎት ማግኘት እንደማይቻል አስታውቋል። የአዲስ አሰራር የኢትዮጵያ ብሔራዊ ባንክ ዳር 25 ቀን 2018 ዓ.ም ለሁሉም የፋይናንስ ተቋማት ካስተላለፈው መመሪያ ጋር የተያያዘም ሲሆን መመሪያው ሁሉም ባንኮች፣ የማይክሮ ፋይናንስ ተቋማትና የኢንሹራንስ ኩባንያዎች የደንበኞቻቸው መረጃ ከቬሪፋይዳ የዲጂታል መታወቂያ ዳታቤዝ ጋር እንዲያናብቡ የሚያዝ ነው። ብሔራዊ ባንክ ይህን እርምጃ እስከ 2022 ዓ.ም ድረስ በፋይናንስ ዘርፉ ሙሉ በሙሉ ዲጂታል መታወቂያን ተግባራዊ ለማድረግ የታለመ መሆኑን ገልጾ ዓላማው የደንበኞችን መረጃ ማስተካከል፣ የደህንነት ስርዓቱን ማጠናከር፣ የአገልግሎት አሰጣጥን ማሻሻልና የተቀናጀ የዲጂታል ፋይናንስ መሰረተ ልማትን መገንባት እንደሆነ ተመልክቷል። የኢትዮጵያ ንግድ ባንክ ደንበኞች አገልግሎት ሳይቋረጥባቸው ሂደቱን በወቅቱ እንዲያጠናቅቁና አካውንታቸውን ከስጋት እንዲጠብቁም አሳስቧል። ዘገባው የአዲስ ስታንዳርድ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።